ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን ምን ይመስላል? እንግዲህ ሐሰተኛ ምስክርነትን የምናይ ይሆናል። እንግዲህ አንድ ሰው ሐሰት መሰከረ ተብሎ በወንጀል የሚቀጣው አንደኛ በመደበኛ ፍርድ ቤቶች ቀርቦ የሐሰት ምስክርነት ከሰጠ ወይም የሐሰት ቃል ከተናገረ ነው። ሌላው ደግሞ የዳኝነት ነክ ስልጣን ባላቸው ተቋማት ቀርቦ ሐሰተኛ ቃል ወይም የሐሰት ምስክርነት ከሰጠ ሐሰተኛ ምስክር ተብሎ በወንጀል ይቀጣል ማለት ነው። እንግዲህ መደበኛ ፍርድ ቤቶች ይታወቃሉ። ነገር ግን የዳኝነት ነክ ስልጣን ያለው አካል ምን ማለት ነው የሚለውን እንይ። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 23 በመዝገብ ቁጥር 1532/28 ላይ የዳኝነት ነክ ስልጣን ያለው አካል ምን ማለት ነው ለሚለው ትርጉም ሰጥቶባቸዋል። ከነዚህም እንግዲህ እንደ ምሳሌ የጠቀሳቸው ምንድነው? አንደኛ የግብር ይግባኝ ሰሚ ጉባኤ፣ ሁለተኛ የአሰሪና ሰራተኛ ጉዳይ ቦርድ፣ ሶስተኛ የግልግል ተቋማትና ሌሎች መሰል ከፊል ዳኝነት የተሰጣቸው አስተዳደራዊ ተቋማት ናቸው በማለት ትርጉም ሰጥቷል። ስለዚህ አንድ ሰው ሐሰተኛ ምስክርነት ሰጥቷል ወይም ሐሰተኛ ምስክር ነው ተብሎ በወንጀል የሚቀጣው በመደበኛ ፍርድ ቤቶችና ወይም ደግሞ የዳኝነት ነክ ስልጣን ባላቸው ተቋማት ላይ የምስክርነት ቃል ከሰጠ ነው ማለት ነው። በመሆኑም እንግዲህ የወንጀል ሕጋችን አንቀጽ 452 ንዑስ አንቀጽ 1 ላይ ምን ይላል? ማንኛውም ተከራካሪ ወገን በፍርድ ቤት ወይም የዳኝነት ነክ ስልጣን ባለው አካል ቀርቦ ሐሰተኛ ቃል እየሰጠ እንደሆነ የፈለገው ውጤት ሳይገኝ ቢቀርም እንኳን ከ1 ዓመት በማይበልጥ ቀላል እስራት እንደሚያስቀጣ ይደነግጋል ማለት ነው። ስለዚህ ውጤት ባይገኝም በመሞከሩ ብቻ ሐሰተኛ ቃል በመናገሩ ብቻ ውጤት ባይገኝም እንኳን በመሞከሩ ብቻ ከ1 ዓመት በማይበልጥ ቀላል እስራት እንደሚያስቀጣ ይደነግጋል ማለት ነው። ነገር ግን ሐሰተኛውን ቃል የሰጠው የወንጀል ክስ ሂደት ላይ ሆኖ ኢፍትሐዊ ውሳኔ ሊያስከትል የሚችል እንደሆነ ከ3 ዓመት በሚበልጥ ጽኑ እስራት እንደሚያስቀጣ ይደነግጋል ማለት ነው። ስለዚህ ሐሰተኛ ቃል የተነገረው በወንጀል የክስ ሂደት ላይ ከሆነ በወንጀል የተጠረጠረውን ሰው ለማስቀጣት ታስቦ ከሆነ ከ3 ዓመት በማይበልጥ ጽኑ እስራት ያስቀጣል ማለት ነው። በወንጀል ሕጋችን አንቀጽ 453 ንዑስ አንቀጽ 1 ላይ ማንኛውንም ተከራካሪ ወገን ለመጥቀም ወይም ለመጉዳት አስቦ ሐሰተኛ የምስክርነት ወይም ልዩ አዋቂነት አስተያየት የሰጠ እንደሆነ ወይም እውነቱን የደበቀ እንደሆነ ያቀደው ሐሳቡ ከግቡ ባይደርስም እንኳን በቀላል እስራት ወይም ነገሩ ከባድ ሲሆን ከ5 ዓመት በማይበልጥ ጽኑ እስራት እንደሚያስቀጣ ይደነግጋል ማለት ነው። ስለዚህ እዚህ ላይ የምንረዳው ምንድነው? ማንኛውም ተከራካሪ ወገን ለመጉዳት ወይም ለመጥቀም አስቦ የሐሰት ቃል የተናገረ እንደሆነ ወይም ደግሞ ፍርድ ቤቱ ልዩ አዋቂዎችን ይጠራል። በተለያየ ምክንያት ልዩ አዋቂነት አስተያየት እንዲሰጥ የሰጠው ሰው አስተያየቱን ሲሰጥ አንዱን ለመጥቀም በማሰብ ወይም ደግሞ አንዱን ለመጉዳት በማሰብ የልዩ አዋቂነቱን ወይም አስተያየቱን ባልተገባ ሁኔታ ከሰጠ እስከ 5 ዓመት በሚደርስ ጽኑ እስራት እንደሚያስቀጣ ይደነግጋል ማለት ነው። በዚህ አንቀጽ ንዑስ አንቀጽ 2 ላይ ምስክሩ እውነቱን ለመናገር ምሎ እንደሆነ በተለይም ደግሞ የፈለገው ውጤት በከፊል ወይም በሙሉ ተገኝቶ እንደሆነ ቅጣቱ ከ10 ዓመት በማይበልጥ ጽኑ እስራት እንደሚያስቀጣ ይደነግጋል ማለት ነው። ስለዚህ አንደኛ ምሎ ከሆነ እንግዲህ በፍርድ ቤት ቀርቦ እውነቱን ለመናገር ምሎ ከሆነ እንዲሁም ደግሞ በሐሰት በመመስከሩ ወይም የልዩ አዋቂነት አስተያየት በመስጠቱ ምክንያት በሙሉ ወይም በከፊል ውጤት ተገኝቶ ከሆነ ይህ ማለት ኢፍትሐዊ ውሳኔ ተሰጥቶ ከሆነ በከፊልም ሆነ በሙሉ ከ10 ዓመት በማይበልጥ ጽኑ እስራት ያስቀጣል ማለት ነው። እንዲሁም በወንጀል ጉዳይ ተከሳሹ በመስካሪው ድርጊት ምክንያት የጥፋተኝነት ውሳኔ ተላልፎበት እንደሆነ ወይም ደግሞ ከ10 ዓመት ጽኑ እስራት በላይ ተፈርዶበት እንደሆነ የተመሰከረበት ሰው በስህተት በተወሰነበት ቅጣት ልክ ሐሰተኛ መስካሪው ሊወሰንበት እንደሚችል ይደነግጋል ማለት ነው። ስለዚህ አንድ ሐሰተኛ መስካሪ በሐሰት አንድን ሰው 10 ዓመትና ከዛ በላይ ያስቀጥቷት ከሆነ ይህ ሰው ሐሰት መስካሪው ሰው
በዚህው በሐሰት ተመስክሮበት በተቀጣው ሰው ልክ ይፈረድበታል ማለት ነው። ለምሳሌ አንድ ሰው በሐሰት መስክሮ 15 ዓመት እንዲቀጣ ቢደረግና ይህም ሁኔታ ነገሩ ቆይቶ ሲታይ ሐሰት መሆኑ ሲረጋገጥ ሐሰት መስካሪውም በተመሳሳይ 15 ዓመት ይፈረድበታል ማለት ነው። እንዲሁም ደግሞ ሐሰተኛ ተርጓሚ እንግዲህ ቅድም እንደነገርኳችሁ ፍርድ ቤት እንግዲህ በአንድ ጉዳይ ላይ አስተርጓሚ ወይም ተርጓሚ እንዲቀርብ ሊያደርግ ይችላል። ይህ ተርጓሚ ወይም አስተርጓሚ በሐሰት አንዱን ለመጉዳት ወይም ለመጥቀም ወይም ደግሞ በማንኛውም ሁኔታ ትክክል ባልሆነ ትርጉም በመስጠት ኢፍትሐዊ ውሳኔ እንዲሰጥ አድርጎ ከሆነ በተመሳሳይ አሁን ከላይ በተነጋገርንባቸው ልክ ይቀጣል ማለት ነው። የወንጀል ሕጋችን አንቀጽ 454 ላይ ነገር ግን ሐሰተኛ ምስክሩ ወይም ልዩ አስተያየት ሰጪው በሐሰት መተርጎሙ ወይም ማስተርጎሙ በሌላ ሰው ላይ ጉዳት ከማድረሱና የመጨረሻ ውሳኔ ከመሰጠቱ በፊት ጥፋተኛው በገዛ ነፃ ፈቃዱ ቃሉን አቃንቶ ወይም ለውጦ እንደሆነ ፍርድ ቤቱ ቅጣቱን ያቀልለታል ማለት ነው። እንግዲህ በሐሰት ከመሰከረ በኋላ ጸጽቶት ሊሆን ይችላል ወይም በማንኛውም ምክንያት በነፃ ፈቃዱ ማንም ሳያስገድደው በነፃ ፈቃዱ ቃሉን ያቃናው እንደሆነ ቃሉን አቃንቶ በሐሰት የመሰከረውን ወደ ትክክለኛነት ቀይሮት ከሆነ ቅጣቱ ሊቀልለት ይችላል ማለት ነው። ወይም እንደ ሁኔታው ወንጀሉ ቀላል ከሆነ በመገሰጽና በማስጠንቀቂያ ፍርድ ቤቱ ነፃ ሊለቀው ይችላል ማለት ነው። ስለዚህ ሐሰት ቢመሰክርም እንኳን ነገሩ ጸጽቶት ሊሆን ይችላል ወይም በማንኛውም ምክንያት ቃሉን ያቃና እንደሆነ ወይም ደግሞ እንደገና እውነቱን የተናገረ እንደሆነ ፍርድ ቤቱ ቅጣቱን ሊያቀልለት ይችላል። ነገር ግን ወንጀሉ ቀላል ከሆነ ፍርድ ቤቱ ነፃም ሊለቀው ይችላል ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች እንግዲህ በዛሬው ቪዲዮአችን ስለ ሐሰተኛ ምስክር አይተናል። እንዲህም ሲሆን እንግዲህ አንድ ሰው ሐሰት መስክሯል ተብሎ በወንጀል የሚፈረድበት አንደኛ በመደበኛ ፍርድ ቤቶች ሲሆን ነው። ሁለተኛ ደግሞ የዳኝነት ነክ ስልጣን በተሰጣቸው ተቋማት ላይ ሲሆን ነው ማለት ነው። ስለዚህ ከነዚህ ውጭ ግን በሌሎች መንግስታዊ ተቋማት ሐሰት መስክሯል ተብሎ በወንጀል አይጠየቅም ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለጓደኞቻችሁ ሸር አድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።